በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም የተቀደሳችሁ ክርስቲያኖች እንደምን ዋላችሁ? የምስጋና የክብር ባለቤት አምላካችን አባታችን እግዚአብሔር ሁላችንንም ከያለንበት ቦታ በሰላምና በጤና ሰብስቦ በቤቱ ተገኝተን ቃሉን እንድንማር የፈቀደልን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ አምላካችን ሁልጊዜ በሁኔታዎች በተፈጥሮ ሳይቀር ይመክረናል፣ ያስተምረናል። እግዚአብሔር ያልተናገረበት እኛ ደግሞ ያልሰማንበት ጊዜና ወቅት የለም። ምናልባት እግዚአብሔር ሲናገር እኛ ቃሉን ሰምተን የሚነገረው የእግዚአብሔር ቃል ነው፣ የሚናገረው እግዚአብሔር ነው። እኔ ደግሞ እንደ ሳሙኤል እነሆ ባሪያ ይሰማል ተናገር እላለሁ ብለን መስማት ይጠበቅብናል። እንግዲህ ዛሬም እንደ እግዚአብሔር ፍቃድ የእግዚአብሔርን ቃል እንማራለን። ተናጋሪው መንፈስ ቅዱስ ነው። እኛ እግዚአብሔር ሲናገር መስማት አለብን። ካልሰማን ደግሞ እግዚአብሔር ቃል ባልሰሙትና ቃሉን ሰምተው ባልፈጸሙት ላይ ራሱ ቃሉ የሚነግረን አለ። እንግዲህ ባለን ጊዜ ባለውም ሰው የእግዚአብሔርን ቃል እንማራለን። ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት ቦታ እኔ እገኛለሁ ብሎ የተናገረው አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ነውና ሁለትም ሶስትም ሆነን የእግዚአብሔርን ቃል እንናገራለን። እግዚአብሔርን ቃል ደግሞ እንሰማለን። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ በሰማርያ ሲያልፍ አንድ የሰማር ሴት ወይም ሳምራዊት ሴትን አግኝቶ ለሷ የሕይወትን ቃል እንደነገራት እንዳካፈላት መጽሐፍ ቅዱስ ይነግረናል። እንግዲህ እርሷ በማህበረሰቡ ዘንድ መናቋን፣ በማህበረሰቡ ዘንድ ማነሷን ወይም ብቻዋን መኖሯን ከዛም ባሻገር ደግሞ ኃጢአት ሰርታ እግዚአብሔርን ማሳዘኗን አይደለም የተመለከተው። እርሷ ፍጡር ናትና ቃሉ ሊነገራት እንደገና ደግሞ በተነገራት የእግዚአብሔር ቃል መሰረት መለወጥ፣ መስማት፣ በሰማችው ቃል ደግሞ መባረክ ይገባታልና መድኃኒታችን ኢየሱስ ክርስቶስ ቁጭ ብሎ ከማይደርቀው ምንጭ ቃሉን እንዳፈሰሰላት ቃሉን እንደነገራት ቅዱስ ዮሐንስ ወንጌላዊ ከትቦልናል። ዛሬም እኛ እንደ ሳምራውያን ነን። እግዚአብሔር ታናሽነታችንን አይንቅም። ቃሉ ሲነገር በሚነገረው የእግዚአብሔር ቃል መሰረት መንፈሳዊ ፍሬ እንድናፈራ በተማርነው የእግዚአብሔር ቃል መሰረት መንፈሳዊ ፍሬ አፍርተን እንድንባረክ ዛሬም እግዚአብሔር ይፈልገናል። ሲፈልገን ደግሞ በተለያየ ሁኔታ ውስጥ ልንሆን እንችላለን። እግዚአብሔር በማይፈልገው ጥሻ ውስጥ ኃጢአት ስንሰራ እግዚአብሔርን ስናሳዝን ስንበድል ልንሆን እንችላለን። እግዚአብሔር ከዛ የኃጢአት ማጥ ውስጥ ሊያወጣን ዛሬም ይፈልገናልና እኛ ሳምራውያን ነን።
ተናጋሪው ደግሞ ኢየሱስ ክርስቶስ ነው። ውድ የእግዚአብሔር ልጆች፣ ውድ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም የተቀደሳችሁ ክርስቲያኖች፣ ባለችን ጊዜ ሁኔታው ምቹ ባይሆንም የእግዚአብሔርን ቃል መማር ደግሞ በተመቸን ሰዓት የምንማረው ባልተመቸን ሰዓት ደግሞ የምንተወው ስላልሆነ በዓለም ላይ ያለው አስቸጋሪ ሁኔታ ባይመቸንም ቅዱሳን ሐዋርያት ይህ አልጫ የሆነውን ዓለም በወንጌል ጨውነት እንዲያጣፍጡ አምላካችንና አባታችን መድኃኒታችን ኢየሱስ ክርስቶስ እንደላካቸው እነሱም ደግሞ ወንጌልን ለዓለም ሕዝብ ሲዘሩ እሾሁን፣ አመኬላውን፣ መከራውን፣ ስቃዩን ሳይሰቀቁ እግዚአብሔር ወልድ ኢየሱስ ክርስቶስ ተናገሩ ያላቸውን ቃል በብዙ ፈተና በብዙ መከራ ሲናገሩ እንደነበረ፣ ሲያስተምሩ እንደነበረ፣ ሲለውጡ እንደነበረ፣ ዓለምን ሲቀይሩ እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ እኛም የእግዚአብሔር ቃል የሚነግረንን አሜን ብለን ተቀብለን በሰማነው የእግዚአብሔር ቃል መሰረት መንፈሳዊ ፍሬ ማፍራት ይገባናልና ዛሬም እግዚአብሔር ታናሽነታችንን ሳይንቅ ይነግረናል። እንግዲህ ለትንሽ ደቂቃ የምንነጋገረው የእግዚአብሔር ቃል በሉቃስ ወንጌል ምዕራፍ 7 ቁጥር 47 ላይ ያለውን ነው። ርዕሳችን የሚሆነው እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል የሚለው ይሆናል። የበለጠ ቃሉ ግልጽ እንዲሆንልን ሙሉ ገጸ ንባቡን አነብላችኋለሁ። ከፈሪሳውያን አንድ ሰው ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊም ቤት ገብቶ በማዕድ ተቀመጠ። እነሆ በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊ ቤት በማዕድ ተቀመጠ። እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባጥሮስ ብልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሯን ታርስ ጀመረች። በራሷ ጠጉራም ታብሰው እግሩንም ትስመው ፊቶውንም ተቀባው ነበረች። የጠራው ፈሪሳውም አይቶ ይህ ነቢይ ቢሆን እቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቧ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ። እርሱም መምህር ሆይ ተናገር አለው። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛው 50። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከእነርሱ አብልጦ የሚወደው ማናቸውን ነው? ስምዖንም መልሶ ብዙ የተወለት ይመስለኛል አለ። እርሱም በእውነት ፈረድክ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ እችን ሴት ታያታለህ? እኔ ወደ ቤት ገባው፣ ውሃ እንኳን ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምኸኝም፣ እርሷ ግን ከገባው ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቶ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት የሚሰረይለት ደግሞ ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። የቃሉ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ፈሪሳዊ ወደ ስምዖን ቤት ገባ፣ በማዕድ ተቀመጠ። እርሱ
በፈሪሳዊው ስምዖን ቤት መግባቱን የምታውቅ አንዲት ሴት ነበረች። ያቺም ሴት ማርያም እንተ ዕፍረት ተብላ የምትጠራ ሴት ናት። ለዘመናት በኃጢአትና በበደል የኖረች፣ ራሷን አርክሳ የኖረች፣ ከእግዚአብሔር አንድነትና ፍቅር የራቀች ነበረች እቺ ሴት። ነገር ግን ኃጢአቷን አመነች፣ በደሏን አመነች፣ ማንነቷን አወቀች። እቺ ሴት ሰውን አልተመለከተችም። የተመለከተችው ራሷን ናት። እኔ ማን ነኝ? ምን እያደረግኩ ነው? ምን እየፈጸምኩ ነው? እንደ እግዚአብሔር ቃል እንደ እግዚአብሔር ሐሳብ ኖሬያለሁ ብላ መረመረች። ኢየሱስ ክርስቶስ ዓለምን ለማዳን በምድረ እስራኤል እየተዘዋወረ ዕውራንን ሲያበራ፣ ጎባጣን ሲያቀና፣ ለምጻምን ሲያነጻ አይታለችና እችም ሴት ኃጢአቷን አመነች፣ በደሏን አመነች። በድያለሁ፣ በተቀደሰው ሥጋዬ ላይ ኃጢአትን አንግሻለሁ፣ ኃጢአት ሰርቻለሁ አለች። ወገኖቼ ሰዎችን አይደለም መመልከት ያለብን ራሳችንን ነው። ሰዎች ስልጣን ኖሯቸው፣ ክህነት ኖሯቸው፣ መምህራን፣ ሰባኪያን፣ ዘማሪያን ከዛም ከፍ ያለ ሆነው ኃጢአት ሊሰሩ ሊበድሉ እግዚአብሔርን ሊያሳዝኑ ይችሉ ይሆናል። እኛ ግን መመልከት ያለብን እነሱን ሳይሆን እኔ ማን ነኝ ብለን ነው። በራስ በወንድምህ ያለውን ጉድፍ ከማውጣት በፊት በራስ ላይ የተጋደመውን ጉድፍ ተመልከት፣ አውጣ ተብሎ እንደተነገረ እኛም ራሳችንን ነው ማየት ያለብን ማን ነኝ ብለን። በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ስንመለከት አይሁድ አንድ ነገር አደረጉ ይላል። እነዚህ አይሁዶች አንዲት ሴትን በዝሙት ስትፈጽም አገኟትና ወደ ኢየሱስ ክርስቶስ ይዘዋት መጡ። ጌታችን አምላካችን አላሉም። በእርግጥ አምላክነቱን አይቀበሉም ነበርና ወደ ጌታችን ወደ ኢየሱስ ክርስቶስ ያችን ሴት አመጧት። መምህር ሆይ ነው ያሉት። መምህር ሆይ እቺ ሴት ዝሙት ስትፈጽም ይዘናታል። መጽሐፋችን የሙሴ መጽሐፍ ስለርሷ እንዲህ ይላል፣ በድንጋይ ተወግራ በእሳት ተቃጥላ ትሙት ይላል። አንተ ስለርሷ ምን ትላለህ አሉት። ኢየሱስ ክርስቶስ ወደ ምድር አጎንብሶ ጻፈ ነው የሚለው። ምንም አላለም፣ አልከሰሳትም። እውነት ብላችኋል፣ ሙሴ ስለርሷ እንዲህ ብሏል፣ ወይም በሙሴ መጽሐፍ ላይ እንዲህ ተጽፏል፣ በድንጋይ ወግራችሁ በእሳት አቃጥላችሁ ግደሏት አላለም። ሁሉም ራሱን መመልከት ጀመረ። በአንዱ ግንባር ላይ ኃጢአት ተጽፎ ማየት ጀመረ። እንደ አስረጋጭ ደብተራ ወደ ኋላቸው እየሸሹ ሴቷ ብቻ ቀረች ይላል። ያቺ ዝሙት ስትሰራ እግዚአብሔርን ስታሳዝን የነበረች ሴት ብቻ ቀረች። የታሉ የከሰሱሽ ነው ያላት። ከሳሽ የተባለው ዲያብሎስ ነው። ከሳሽ የተባለው ዲያብሎስ ወደ ምድር ተጥሏል። በዮሐንስ ራእይ ላይ እንደተጻፈው ከሳሹ ወደ ምድር ለምድርና ለባህር ወየውላት፣ ዲያብሎስ ወደዚህ ምድር ተጥሏልና ይላል። ሐዋርያው ቅዱስ ጴጥሮስም ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ለምድር ወየውላት ነው የሚለው። እቺ ሴትን አምላካችን አባታችን አዛኙ ሩሩ ኢየሱስ ክርስቶስ አልፈረደባትም። ከእንግዲህ ወዲህ ኃጢአትን አትስሪ ነው ያላት። ከእንግዲህ ወዲህ ኃጢአትን አትስሪ፣ አትበዲ፣ በሰላም ሂጂ ብሎ ነው ያሰናበታት። ወገኖቼ በሰላም ሂዱ፣ ኃጢአታችሁ ተሰረየላችሁ፣ ይቅር ብያችኋለሁ የሚለው ኢየሱስ ክርስቶስ ነው። የድንግል ልጅ አማኑኤል ነው። አዎ ጌታዬ ሆይ በድለናል፣ ጌታዬ ሆይ አጥፍተናል፣ ጌታችን ሆይ በድለናል፣ ጌታችን ሆይ አጥፍተናል፣ ማረን፣ ይቅር በለን ብለን ደግሞ መጮህ ያለብን መለመን ያለብን እኛ ነን። እውነት ኃጢአታችንን አስበን ነው ወደ ቅድስት ቤተ ክርስቲያን የምንመጣው። እውነት ስለፈሰሰልን ደም ነው ወደ ቅድስት ቤተ ክርስቲያን የምንመጣው። እውነት ስለተቆረሰልን ሥጋ ነው ወደ ቅድስት ቤተ ክርስቲያን የምንመጣው።
እውነት እግዚአብሔር ያነጻኛል ይቀድሰኛል ብለን ነው የምንመጣው። እውነት ገነት መንግሥተ ሰማያትን ተስፋ አድርገን ነው የምንመጣው። ስለዚህ ራሳችንን ቆም ብለን ልንመረምር ያስፈልጋል። በሃይማኖት ብትኖሩ ራሳችሁን ፈትኑ መርምሩ ተብሎ እንደተጻፈ ያቺ ሴት በስምዖን ቤት ተገኝታ የአልባስጥሮ ሽቶ ይዛ ነበረ። ሽቶውን ለሁለት ተሰበረችው። ሰብራም በጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱ ላይ እግሩ ላይ ያፈሰሰች። እንባዋ ከገባችበት ጊዜ ጀምሮ እንባዋ ከዓይኗ ይፈስ ነበረ። በእንባዋ እግሯን ማራስ ብቻ አይደለም አጥባው ነበረ። በተሰናፈለው ጸጉሯ ወንዶችን ማርካ ኃጢአት የምታሰራው በዚህ በጸጉሯ ስንቱን ወደ ገደል የከተተች ሴት ጸጉሬ ከንቱ ነው፣ ይሄን ክብር ይሄን ውበት የሰጠኸኝ አንተነ በጸጉሯ እግሩን ታሻሸው ነበረ። ዓይኔን ለጥቅሻ ተመልክቼ ዓይኔን በጥቅሻ ብዙ ወንዶችን አሰናክያለሁ፣ ዛሬ ግን ከዓይኔ እንባ ነው መፍሰስ ያለበት ብላ ከዓይኗ የማያባራ እንባ እያፈሰሰች ዓይኗን ለእግዚአብሔር አስገዛች። በዚህ በሽቶዬ ብዙ ወንዶችን ማርኬ ኃጢአት እንዲሰሩ እንዲበድሉና ከሕግና ከትእዛዝ ውጭ እንዲወጡ አድርጌ ነበረ። ዛሬ ግን ይሄ ክብር ለአንተ ነው የሚገባው። አንተ የነገሥታት ንጉሥ፣ የገዢዎች ገዢ፣ የኃያላን ኃያል የሆንክ ሱራፌልና ኪሩቤል ያለማቋረጥ 24 ሰዓት የሚያመሰግኑ ሱራፌል ጽናቸውን ይዘው ያለማቋረጥ እጅግ የሚያውድና የሚሸት መዓዛ ያለው ዕጣንን በፊት የሚያጥኑ ብላ እርሷም የአልባስጥሮ ብልቃጧን ሰብራ አፈሰሰች። መውደዷ ከቃላት በላይ ነው። ክርስቶስን እጅግ ቀርባ ወደደችው። አንተ ጌታዬን፣ አንተ አምላኬን፣ አንተ ፈጣሪን፣ አንተ ሁሉን ማድረግ የምትችል አምላክ ነህ። እባክህ አድነኝ፣ እባክህ ፈውሰኝ፣ በድያለሁ። ሐዋርያው ቅዱስ ጳውሎስ እንደነገረን በሚሞት ሥጋችሁ ላይ ኃጢአት አይንገስ ይላል። ዛሬ በሚሞት ሥጋችን ላይ ኃጢአት ነግሷል፣ በደል ነግሷል፣ ዘረኝነቱ ነግሷል፣ ክፋቱ ነግሷል፣ ሟርቱ፣ ጥሉ፣ ክርክሩ ነግሷል። በሚሞት ሥጋችን ላይ እግዚአብሔር አልተቀደሰበትም፣ እግዚአብሔር አላደረበትም። የክብሩ መገለጫዎች አልሆንም። ክርስቶስ የሞተው ለእኛ ነው። ክርስቶስ ደሙን ያፈሰሰው ለእኛ ነው። አምላካችን አባታችን ኢየሱስ ክርስቶስ የራቅነውን ሊያቀርበን የሞትነውን ሕይወት ሊሰጠን በጨለማ ያለነውን ብርሃን ሊያደርገን ነው። እኔ የዓለም ብርሃን ነኝ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እናንተ ደግሞ የዓለም ብርሃን ናችሁ ብሎ ተናግሯል። እኛ ግን ብርሃን ሆነን የሞተውን ዓለም ወደ ቅድስት ቤተ ክርስቲያን ማምጣት አልቻልንም። እኛ ብርሃን ሆነን ሌሎችን ማዳን አልቻልንም። ራሳችን በጨለማ ውስጥ ሆነናል ወገኖች። ጨለማ ማለት ኃጢአት ማለት ነው። ጨለማ ማለት ሞት ማለት ነው። ጨለማ ማለት ከእግዚአብሔር መለየት ነው። ጨለማ ማለት የእግዚአብሔርን ቃል አለመስማት ማለት ነው። ጨለማ ማለት የሰሙትን የእግዚአብሔርን ቃል አለመፈጸም ማለት ነው። ከየትኛው ወገን ነው ያለነው? እኛ የማን ወገን ነን? በእውነት ክርስቲያኖች ተብለን መጠራታችን ሀብተ ወልድና ስመ ክርስትና ማግኘታችን ብቻ ነው ወይ ወገኖች? ወደ እግዚአብሔር እንምጣ፣ ወደ እግዚአብሔር እንቅረብ። ወደ እኔ መጣውን ከቶ ወደ ውጪ አላወጣውም ብሏልና ወደ እርሱ እንምጣ፣ የራቀን እንቅረብ፣ የረከስን እንቀደስ። አንደበታችንን ለስድብ ሳይሆን ለምስጋና እናውል። አንድ ምንጭ እንዴት ጣፋጭም እንዴት መራራም ሊያመነጭ ይችላል? በዚህ አፋችሁ አለ ሐዋርያው ቅዱስ ያዕቆብ፣ እንደ እግዚአብሔር ምሳሌ የተፈጠሩትን ትረግማላችሁ፣ በዚህ አፋችሁ ደግሞ እግዚአብሔር አብን ትባርካላችሁ ይላል።
እነዚህ ክርስቲያኖች ናቸው፣ እነዚህ የክርስቶስ ልጆች ናቸው ተብለን ከተጠራን በኋላ ግን እነዚህ ተሳዳቢዎች ለአፋቸው ወሰን የሌለው ለአፋቸው ደርዝ የሌለው ሲናገሩ የማያምርባቸው መጎስ የሌላቸው የእግዚአብሔር ጸጋ የራቃቸው ጨለማዎች ናቸው ተብለን መጠራት የለብንም። እኛ እግዚአብሔር ልጆች ነን። እግዚአብሔር ይወደናል፣ አይተወንም። እግዚአብሔር አይረሳንም። ስላልረሳንም ነው፣ ስለወደድንም ነው ልጆቹ ያደረገን። ከእንግዲህ ወዲህ ባሪያዎች ተብላችሁ አትጠሩም፣ ልጆች ናችሁ ያለን እርሱ ነው። ልጅ ከሆንን ደግሞ ወራሾች ነን። የምን የመንግስቱም ወራሾች። የእግዚአብሔር መንግስት የማታልፍ ናት። የእግዚአብሔር መንግስት ዘላለማዊ ናት። የእግዚአብሔር መንግስት ቅዱሳን መላእክት ያለ እረፍት የሚያመሰግኑባት ናት። በእግዚአብሔር መንግስት ወገኖች መብላት መጠጣት የለም። በእግዚአብሔር መንግስት መተኛት እንቅልፍ የለም። በእግዚአብሔር መንግስት ቀይ ጥቁር የለም፣ ነጭ የለም። በእግዚአብሔር መንግስት አጭር ረጅም የለም። የሰው ልጅ ሁሉ በእኩልነት እናንተ የአባቴ ብሩካን ተብሎ የተጠሩ የሚገቡባት በዓለም ላይ በሚኖሩበት ጊዜ ኃጢአትን እንደ ሞተ ሬሳ የረሱ ቅዱስ ጳውሎስ እንደነገረን በሚሞት ሥጋችሁ ላይ ኃጢአት አይንገስ እንዳለ። ከዛ በኋላም ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ እንደነገረን ኃጢአት አይንገስባችሁ፣ በደል አይንገስባችሁ ብሎ እንደነገረን ራሳችንን ከኃጢአት፣ ራሳችንን ከበደል፣ ራሳችንን ከአመፃ፣ ራሳችንን ከክፋት፣ ራሳችንን እግዚአብሔርን ከማሳዘን ልንለይ ያስፈልጋል። እንዲህ ይላል ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 8 ላይ አርነት ወጥታችኋል፣ ከእንግዲህ ኩነኔ የለባችሁም፣ በሚሞት ሥጋችሁ ላይ ኃጢአት አይንገስ፣ እናንተ የእግዚአብሔር ልጆች ናችሁ፣ የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን የእርሱ ወገን አይደለም ይላል። ሮሜ ምዕራፍ 2 ቁጥር 10 ላይ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ ኃጢአት አይሰራም። ለምን? ቅዱሱ፣ ለምን? ንጉሡ፣ ለምን? የዘላለም አምላክ የሆነው እግዚአብሔር ወልድ ኢየሱስ ክርስቶስ በሕይወታችሁ ስላለ ኃጢአትን አትሰሩም፣ በደልን አትፈጽሙም። ቅዱስ ናችሁ፣ እኔ ቅዱስ እንደሆንኩ እናንተ ቅዱሳን ሁኑ ብሎ የተናገረ አምላክ በእናንተ ውስጥ ስላለ ሰውነታችሁ አለ ቅዱስ ጳውሎስ ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። ኃጢአትን አይሰራም፣ ኃጢአትን አያደርግም ማለት ነው። በኃጢአት ምክንያት የሞተ ነው ማለት ከኃጢአት የተለየ ነው። ኃጢአትን አይፈጽምም፣ በደልን አይፈጽምም። ለምን? ከኃጢአት የራቀ ኃጢአት የማይስማማው በባህሪው ቅዱስ የሆነ በባህሪው ጻድቅ የሆነ በባህሪው ንጉሥ የሆነ ክርስቶስ በእናንተ ውስጥ ስላለ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። እኛ ሕያዋን ነን፣ ሙታን አይደለንም። ሕያው የሆነውን ክርስቶስን ስለምናመን ሞት የማይስማማውን በሞት ላይ ስልጣን ያለውን ሞት ሆይ መውጊያ የታለ፣ ሲኦል ሆይ ድል መንሳት የታለ እንደተባለ በሞት ላይ ስልጣን ያለው ክርስቶስን ነው የምናመልከው። እኛ የክርስቶስ ልጆች ከሆንን ደግሞ በሞት ላይ ስልጣን አለን። አምላካችንና አባታችን
መድኃኒታችን ኢየሱስ ክርስቶስ ይህን ዓለም ለማሳለፍ በክብር ይመጣል። በሥጋ ማርያም በክበበ ትስብእት ይመጣል። በዚያን ጊዜ ኃጢአት የሰሩ የምድር ወገኖች ሁሉ በፊቱ ዋይ ዋይ ይላሉ። ነገር ግን እኛ ክርስቶስን ለመቀበል አለ ቅዱስ ጳውሎስ በአየር እንነጠቃለን። እኛ የክርስቶስ ወገን ከሆንን የክርስቶስ ልጆቹ ከሆንን ሰውነታችን ክርስቶስ በእኛ ውስጥ ስላለ ኃጢአትን የምንጸየፍና ኃጢአት የማንሰራ ከሆነ እግዚአብሔር በሕይወታችን ውስጥ ካለ መንፈሳችን በጽድቅ ምክንያት ያው ከሆነ ጽድቅን የምንፈጽም የምንጾም የምንጸልይ አስራቱን በኩራቱን የምናወጣ በመንፈሳዊ ሕይወት የጸናን ስነ ምግባር ያለን እከሌኮ ክርስቲያን ነው ተብሎ ሲጠራ ሌሎች በእኛ ሕይወት የሚማሩ እኛን አይተው ቤተ ክርስቲያን የሚመጡ እኛን አይተው ወደ ሕይወት የሚመጡ እኛን አይተው ወደ ቅድስና የሚመጡ የምናደርግ ከሆነ መንፈሳችን ሕያው ነው። ለምን? ክርስቶስ በእኛ ውስጥ አለና። እንግዲህ ማርያም እንተ ዕፍረት የተባለችው እንዲህ ነው። ኃጢአቷን ያመነችው፣ በደሏን ያመነችው፣ ከዚህ በፊት የማይሆን ሥራ ፈጽማለች፣ የማይሆን ሥራ ሰርታለች። እግዚአብሔር አሳምሮ የፈጠራት ቅዱስ ዳዊት እንዳለው ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግናለሁ እንዳለው እች ሴት ግሩምና ድንቅ ሆና ተፈጥራ መልከ መልካም ቆንጆ ሆና ጸጉሯ ተዘናፍሎ ዓይኗ የሚያምር ሆኖ የተጠቀመችው ውበቷን ግን ለእግዚአብሔር በመገዛት አልነበረም። ውበቷን ለኃጢአት አደረገችው። በጸጉሯ ወንዶችን ማረከች፣ በዓይኗ ኃጢአትን ሰራች፣ ሰውነቷን አረከሰች። ጌታዬ ሆይ ሰውነቴ ረክሷል፣ በቅድስና መኖር ነበረብኝ፣ አንተን ፈርቼ መኖር ነበረብኝ። ነገር ግን ሰውነቴ ረክሷል። ዓይኔ ያንተን መንግሥት መናፈቅ ማየት ነበረበት። እንደ ቀራጩ ወደ ላይ ሳይሆን ወደ ምድር እያየው ደረቴን እየደቃው ጌታ ሆይ ማረኝ ብዬ መጸለይ ነበረብኝ። ነገር ግን አላደረኩም። ለኃጢአት ለበደል ሕይወቴን ተጠቀምኩት። ጌታ ሆይ እባክህ ወደ እኔ ተመልከት። አነባች፣ አለቀሰች። ክርስቶስም ዝም አላላት። ልጄ ሆይ ነው ያላት። ኃጢአትሽ ተሰረዮልሻል፣ በደልሽ ቀርቶልሻል። ከአሁን በኋላ አዲስ ሰው ሆነሻል። ከአሁን በኋላ የቀደመ ታሪክሽ ተቀይሯል። ያቺ ዘማ የነበረች ሴት ድንግል ሆነች። ያቺ ኃጢአተኛ የነበረች ሴት ጻድቅ ሆነች። ያቺ ርኩስ የነበረችው ጸደቀች። ያቺ ከእግዚአብሔር ርቃ የነበረችው ወደ እግዚአብሔር ኅብረት ተቀላቀለች። ያቺ በአንደበቷ ሰውን የምትማርክ የነበረችው ዛሬ ክርስቶስን መስበክ ኢየሱስ ክርስቶስን መስበክ ጀመረች። እኛ ከዚህ ሴት ምንድን ነው የምንማረው? ዛሬ እግዚአብሔርን ያላሳዘነ፣ ዛሬ ከእግዚአብሔር ፍቅር ያልተለየ፣ ዛሬ ከበረከት ሕይወት ያራቀ ማን ነው ወገኖች? እኔ ንጹሕ ነኝ፣ በእግዚአብሔር ፊት ኃጢአትን አልሰራውም፣ በእግዚአብሔር ፊት በደልን አልፈጸምኩም፣ እኔ ንጹሕ ነኝ ብሎ የሚናገር ማን ነው? ማን ነው ብርቱ ሰው? ማን ነው ኃያል ሰው? ቅዱስ ጴጥሮስ ሰዎች ሁሉ ቢክዱ እኔ አልክድም ብሎ ተናገረ። ጴጥሮስ ሆይ ዶሮ ሳይጮህ 3 ጊዜ ትክደኛለህ። በጉልበቱ የሚመካ ጴጥሮስ በነበረው ነገር ተመካ? አይደለም። እግዚአብሔር ያስችለናል። እግዚአብሔር ብርታት ይሰጠናል። እግዚአብሔር መንፈስ ቅዱስ ያግዘናል። ስንደክም እንበረታለን፣ ስንወርቅ እንነሳለን ብለን እንምጣ። በዚህ በማቴዎስ ወንጌል
ምዕራፍ 11 ላይ የተጻፈውን እንመለከታለን። ጸሐፊው ወንጌላዊ ቅዱስ ማቴዎስ ነው። ማቴዎስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው 12ቱ ሐዋርያት አንዱ ነው። ማቴዎስ አስቀድሞ ሕይወቱ ገንዘብ እየቀረጠ በወቅቱ በነበረው ሥራ ተሰማርቶ የሚኖር ቀራጭ ሰው ነበረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በፍቅር ጠራው። ካሁን በኋላ ገንዘብ አትቀርጥም፣ ካሁን በኋላ ገንዘብ እየሰበሰብክ አትኖርም፣ ሰዎችን ወደ እግዚአብሔር አንድነት ወደ እግዚአብሔር ፍቅር እየሰበሰብክ ትኖራለህ ብሎ ወደ ሐዋርያነት የቀላቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄ የፍቅር ጥሪ ዛሬ ለቅዱሳን ሐዋርያት እንደቀረበ ሁሉ ዛሬ ለሕይወታችንም ይቀርብልናል። እግዚአብሔር ከኛ የሚፈልገው የቀደመ ሕይወታችንን ትተን እግዚአብሔርን የሚያሳዝን ከእግዚአብሔር አንድነት የተለየ ሕይወታችንን ትተን እንድንመጣ ነው። መንፈሳዊ ሰው እንድንሆን ነው። እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ እንድንኖር ነው። ይሄንን የቀደመ ሕይወታችንን እንደ ማርያም እንተ ፍረት እንድንተው ነው። ማርያም እንተ ፍረት አንዴ መጣች፣ ወደ ኋላ አልተመለሰችም። ከመጣን መመለስ የለብንም። ሊጎትተን ሊተወን ያልነውን ነገር ሁሉ መተው አለብን። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ነው ያለው። ማን ነው ሸክም ያልከበደው ከመካከላችን? ሸክም የተባለው ኃጢአት ነው። ሸክም የተባለው ዘረኝነት ነው። ሸክም የተባለው ጥፋት ነው። ሸክም የተባለው ተንኮል ነው። ሸክም የተባለው ውሸት ነው። ሸክም የተባለው እግዚአብሔርን ማሳዘን ነው። ሸክም የተባለው አድመኝነት ነው። ሸክም የተባለው ራስን አለመግዛት ነው። እናንተ ደካሞች ሸክም የከበዳችሁ፣ ይሄ ሸክም ከእግዚአብሔር አንድነት የሚለየን ሸክም ነው። ይሄ ሸክም ከእግዚአብሔር ኅብረት የሚለየን ሸክም ነው። ሸክም ከብዷችኋል ነው የተባለው። ማን ነው የሚያሳርፈን ወገኖቼ? ማን ነው በዚህ ቅድስት ቤተ ክርስቲያን መጥቶ ተንበርክኮ ተደፍቶ አልቅሶ እባክህ ማረኝ ብሎ የሚጸልየው? ይሄ ነው ማርያም እንተ ፍረት የምታስተምረን። ተንበረከከች። ዛሬ በቤተ ክርስቲያን ኢየሱስ ክርስቶስ አለ። ዛሬ በቤተ ክርስቲያን አምላካችን አለ። ዛሬ በቤተ ክርስቲያን አዳኛችን አለ። እንደ ማርያም እንተ ፍረት ኃጢአትህ ተሰረየልህ፣ ኃጢአትሽ ተሰረየልሽ ሊለን ታማኝ የሆነው አምላክ አለ። እኛ ግን ኃጢአታችንን በደላችንን ማመን ብቻ ነው። ከኛ የሚጠበቀው እጅግ አምላካችን የዋለልን ውለታ ማመን። እጅግ ወዳለች ነው የተባለው። እጅግ ወዳለችና ብዙ ያለው ኃጢአቷ ተሰረዮላት። ወገኖቼ ይሄን የተስፋ ቃል ይሄን የሕይወት ቃል እኛም እንድንባል አንፈልግም ወይ? እጅግ ወዳችኋል፣ ብዙ ያለው ኃጢአታችሁ ተሰርዮላችኋል እንድንባል ነው መስራት ያለብን። እጅግ ወደዋል፣ ወደ እኔ መጥተዋል፣ ወደ እኔ መጡትን ደግሞ ወደ ውጭ አላወጣም ያለ አምላክ ታማኝ ነው። እናንተ ሸክም የከበዳችሁ ወደ እኔ ኑ ብሏል። ሸክማችሁን አቀልላችኋለሁ። የፍቅር ሸክም ነው ማሸክማችሁ። እርሱም በዮሐንስ ወንጌል ምዕራፍ 15 ቁጥር 14 ላይ ብትወዱኝ ትእዛዜን ጠብቁ ነው። ትእዛዙን መጠበቅ ነው። ትእዛዚቷም የፍቅር ትእዛዝ ነው። አያችሁ፣ እኛ ልንሸከም የሚገባን ሸክም የፍቅር ሸክም ነው። ማንን?
ታማኝ የሆነውን እስከ መስቀል ሞት ድረስ የወደደንን ከዘላለማዊ ሞት ያዳነንን ከጨለማ ወደ ብርሃን ከሞት ወደ ሕይወት ከኃጢአት ወደ ጽድቅ ያሻገረንን የድንግል ማርያምን ልጅ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን መውደድ ብቻ ነው የሚጠበቅም። እርሱን የወደደ ሰው ኃጢአት አያደርግም። በቀራንዮ የተቀበለውን መከራ ያየ ሰው ኃጢአት አይሰራም። ግርፋቱን ያሰበ ሰው በደል አይፈጽምም። ስለኔ ስትል ነው የተገረፍከው፣ ስለኔ ስትል ነው መከራ የተቀበልከው፣ ስለኔ ስትል ነው የሞትከው፣ ስለኔ ስትል ነው የሁሉ የደረሰብህ ብሎ የሚያስብ ክርስቲያን ቢበደል እንኳን አይበቀልም። ሰዎች መከራ ቢያደርሱበትም እንኳን ስለ እግዚአብሔር ወልድ ስለ ኢየሱስ ክርስቶስ ብሎ ይታገሳል። ጊዜያዊ ነገር አያስብም። ሰማያዊ ዘላለማዊ ነገር ነው። ምድራዊ ነገርን አያስብም። ሰማያዊ ነገር ነው። የሚጠፋ ነገርን አያስብም። የማይጠፋውን ነው። በዓለም ላይ ያለው ነገር ሁሉ በጊዜና በወቅት የሚጠፋ ነው። በዚህ በራእየ ዮሐንስ ምዕራፍ 22 ላይ የተገለጸ አብይ የእግዚአብሔር ቃል አለ። ወንጌላዊው ቅዱስ ዮሐንስ ምንድነው የሚለው? ራእይ ምዕራፍ 22 ላይ እንዲህ ይላል። ቅዱስ ዮሐንስ ወንጌላዊ በራእይ መልእክቱ በራእይ መጽሐፉ ላይ ቅዱስ ዮሐንስ ወንጌላዊ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ይነግረናል። አዲስ ሰማይና አዲስ ምድር አየው። ምዕራፍ 21 ይቅርታ ቁጥር 1 ላይ አዲስ ሰማይና አዲስ ምድርን አየው፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱ ከተማ አዲሲቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። አዲስ ሰማይና አዲስ ምድር አየሁ። ፊተኛው ሰማይና ፊተኛው ምድር አልፏል። እኛ የምንኖርበት ሰማይና ምድር ፊተኛው ሰማይና ፊተኛው ምድር ተብሏል። አሁን እያየው ያለሁት አዲስ ሰማይና ምድር ነው። ባህር የሚባል የለም ወደፊት። አሁን የማየው አዲስ ሰማይና ምድር ነው። ያቺም አዲስ ሰማይና ምድር የተባለችው ቅድስቲቱ ከተማ ናት። እቺ ቅድስቲቱ ከተማ ተሞሽራ ተዘጋጅታለች። ከእግዚአብሔርም ዘንድ ስትወርድ አየሁ። በዚህ ቅድስቲቷ ከተማ ኃጢአት ያልፈጸመ እግዚአብሔርን ያላሳዘነ እንደ እግዚአብሔር ሐሳብና እንደ እግዚአብሔር ቃል የኖረ እርሱ ነው ወደዚህ ቅድስት ከተማ የሚገባው። ውሾችና አስማተኞች፣ ሴሰኞችም፣ ነፍስ ገዳዮችም፣ ጣዖትን የሚያመልኩ ውሸትን የሚወዱ የሚያደርጉ ሁሉ በውጭ ያሉ በዚህች ሰማይ አዲስ ሰማይና አዲስ ምድር ተብላ በተጠራችው አይገቡም። ምኖች አለ ቅዱስ ዮሐንስ ወንጌላዊው በዚህ በራእዩ ላይ ውሾችና አስማተኞች፣ ሴሰኞችም፣ ነፍስ ገዳዮችም፣ ጣዖትን የሚያመልኩ ኃጢአትን የሚሰሩ እግዚአብሔርን የሚያሳዝኑ አይገቡም ብሎ ይናገራል። ወገኖቼ እግዚአብሔር ይወደናል። ስለወደደንም ሞቶልናል። እግዚአብሔር ጠርቶናል። ሁል ጊዜ ኑ ሀቤ ክቡዳኑ ዞር ይላል። እናንተ ደካሞች ኑ እያለ ይጠራናል። እግዚአብሔር ይወደናል። ስለወደደን ሁል ጊዜ ንስሐ ግቡ እያለ ይመክረናል። እግዚአብሔር ይወደናል። ሁል ጊዜ አንቡ፣ አልቅሱ፣ ወደ እኔ ተመለሱ። በዚህ በኢዩኤል ላይ ምዕራፍ 2 ቁጥር 12 ላይ አሁንስ በፍጹም ልባችሁ በለቅሶና በዋይታ በጾምና በጸሎት ወደ እኔ ተመለሱ ብሎ እግዚአብሔር ይጠራል በነቢዩ ላይ አድሮ። ዛሬም በፍጹም ልባችን ተመልሰን ወደ እግዚአብሔር እንምጣ። መሐሪ አምላክን ነው የምናመልከው። የበደልን እንካስ፣ ያጠፋን እንመልስ፣ የራቀን እንቅረብ፣ ኃጢአት የሠራን ንስሐ እንግባ፣ ቅዱስ ሥጋውን ክቡር ደሙን እንቀበል። ጌታ ሆይ ማረኝ፣ በድያለሁ፣ ኃጢአትም ሰርቻለሁ። ማርያም እንተ ዕፍረትን የማርክ ጌታ ሆይ ታማኝ አምላክ ነህና እባክህን ማረኝ፣ እባክህን ይቅር በለኝ።
አምላኬ ሆይ ብለን እንማጸነው እንለምነው። እርሱም የድንግል ልጅ አማኑኤል፣ የድንግል ልጅ መድኃኔዓለም፣ የድንግል ማርያም ልጅ ኢየሱስ ክርስቶስ ይምረናል። እስከ ዘላለማዊ ሞት የወደደን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለወደደንና ስላከበረን ከዘላለማዊ ሞትም ስላዳነን ስሙ ለዘላለም የተመሰገነ ይሁን። ሁላችንንም ኃጢአታችንን በደላችንን ይቅር ይበለን፣ በንስሐ ወደ እሱ እንድንመለስ ይርዳን። ሰሚ ጆሮ አስተዋይ ልቦና ይስጠን። እጅግ እንውደድ፣ እንምጣ፣ እንቅረብ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎት በረከትና የቅዱሳን መላእክት ጥበቃ አይለየን። ያስተማረን የመከረን እግዚአብሔር ስሙ እየተመሰገነ